በመከታተል ላይ የምትገኙት የኤርትራ ሳተላይት ቴሌቪዥን ነው። እንደምን አምሽታችኋል የተወደዳችሁ የጣቢያችን ተከታታዮች። የዕለተ ማክሰኞ ሐምሌ 7 2026 ምሽት ዜናችን ተጀምሯል። በቅድሚያ አርዕስተ ዜና። ጠቅላይ ሚኒስትር አብይ የደርግ ዘመንን ጥምረት በማንሳት ሱዳን፣ ህወሓትና ኤርትራ በጋራ እየሰሩ መሆኑን ገለጹ። የትግራይ ወጣቶች ለሱዳን ጦር እየተሸጡ መሆናቸው ተገለጸ። መንግስት የህዝቡን የኑሮ እውነታ በቁጥር ጨዋታ ከመሸፈን ይውጣ ተባለ። ህገ መንግስቱን ቀዶ መጣል ሳይሆን መሻሻል የሚገባቸው ጉዳዮች ካሉ በህዝብ ውሳኔ ማሻሻል የመንግስት አቋም መሆኑ ተገለጸ። በኢትዮጵያ የህዝብ ለህዝብ ግጭቶች መቀነሳቸው ተገለጸ። የተባበሩት አረብ ኤሚሬትስ በሶማሌላንድ በሚስጥር ወታደራዊ ካምፕ እየገነባች መሆኑን ተገለጸ። የአሜሪካና የፖርቹጋል የእግር ኳስ ቡድኖች ከዓለም እግር ኳስ ዋንጫ ውድድር ተሰናበቱ። ወደ ዝርዝር ዜናዎች እናልፋለን። ከኛ ጋር ቆዩ። ጠቅላይ ሚኒስትር አብይ የደርግ ዘመንን ጥምረት በማንሳት ሱዳን፣ ህወሓትና ኤርትራ በጋራ እየሰሩ መሆኑን ገለጹ። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በህዝብ ተወካዮች መሰብሰቢያ አዳራሽ ተገኝተው በሰጡት ማብራሪያ ሱዳን፣ ህወሓትና ኤርትራ በኢትዮጵያ ላይ በጋራ እየሰሩ መሆናቸውን የገለጹ ሲሆን ድርጊቱን የደርግን ስርዓት ለመጣል ከነበረው ጥምረት ጋር በሚመሳሰል መልኩ ስማቸው ያልተጠቀሱ የውጭ ኃይሎች ከጀርባ እየተሳተፉ መሆኑን ጠቁመዋል። ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያ ይህ ጥምረት በኢትዮጵያ ሉዓላዊነት ላይ የሚደቅነው ምንም አይነት ስጋት እንደሌለ አስታውቀዋል። ጠቅላይ ሚኒስትር አብይ ለምክር ቤቱ ሲናገሩ ሻዕቢያ፣ ወያኔና ሱዳን ይቅርና ሌሎችም ቢጨመሩ ለኢትዮጵያ ሉዓላዊነት ቅንጣት ታህል ስጋት የላቸውም ብለዋል። የዶክተር አብይ አህመድን ክስ በተመለከተ ከህወሓት ይሁን ከሻዕቢያ እስካሁን መልስ እንዳልተሰጠበት መረጃዎች ያመላክታሉ። የትግራይ ወጣቶች ለሱዳን ጦር እየተሸጡ መሆናቸው ተገለጸ። የፕሪቶሪያው የሰላም ስምምነት ከተራ የድርድር ሂደት ባለፈ ለዘላቂ ሰላም መሰረት መሆኑን የገለጹት ጠቅላይ ሚኒስትር አብይ አህመድ በትግራይ ክልል ውስጥ አሁንም ድረስ ህዝቡን የሚያምሱና ወጣቶችን ለሱዳን ጦር አሳልፈው የሚሸጡ ኃይሎች መኖራቸውን ይፋ አድርገዋል። ጠቅላይ ሚኒስትሩ በወቅታዊና ብሔራዊ ጉዳዮች ላይ በህዝብ ተወካዮች ምክር ቤት በሰጡት ማብራሪያ የፕሪቶሪያው ስምምነት ለአገር ሰላም ሲባል የተደረገ ትልቅ እርምጃ መሆኑን አስገንዝበዋል። ፕሪቶሪያ እንደ ድርድር ብቻ መታየት ያለበት አይደለም ያሉት ጠቅላይ ሚኒስትሩ መንግስት ለሰላም ሲል ከፍተኛ ዋጋ መክፈሉንና መውረስ የሚችላቸውን በርካታ ሀብቶች ጭምር ለሰላም ዕድል ለመስጠት ሲባል ሳይነካ እንዲመለሱ ማድረጉን ገልጸዋል። ይሁን እንጂ አሁንም በክልሉ ውስጥ ሰላምን የማይፈልጉ አንዳንድ ሙሩካን የትግራይን ህዝብ እያመሱ እንደሚገኙና ሰላማዊ ህይወቱን እያስተጓጎሉበት እንደሆነ ጠቁመዋል። አክለውም እነዚህ ሰላም የሚያውኩ ኃይሎች የራሳቸውን ቤተሰቦች በአዲስ አበባና በውጭ ሀገራት በሰላምና በምቾት እያስቀመጡ በክልሉ ግን የንጹሃንን ህይወት ለመበጥበጥ እያደረጉ መሆኑን ገልጸዋል። በተለይም በአሁኑ ወቅት በርካታ የትግራይ ወጣቶች ታፍሰው በሱዳን ለሚካሄደው ጦርነት በገንዘብ እየተሸጡ እንደሚገኙ የገለጹት ጠቅላይ ሚኒስትሩ ይህ ድርጊት በአስቸኳይ ሊቆም እንደሚገባ አሳስበዋል። በመንግስት በኩል ለሰላም የተዘረጋው እጅ የጸና ቢሆንም በፕሪቶሪያው ለምን ተስማማችሁ በማለት ስምምነቱን ለማደናቀፍና አገሪቱን ወደ ሌላ ግጭት ለመክተት የሚፈልጉ ኃይሎች መኖራቸው ህዝቡ ሊገነዘበው እንደሚገባ አስገንዝበዋል። የፌዴራል መንግስት በትግራይና በአማራ ተወላጆች ላይ በተደጋጋሚ አፈሳ በማካሄድ ወደ ጦርነት እንዲገቡና እንደ ምርኮኞች ታስበው ለፕሮፓጋንዳ ዓላማ እንዲውሉ ማድረጉን ምሁራንና ተንታኞች በተደጋጋሚ ሲከሱ መታየታቸውን ዘገባዎች ያመላክታሉ። መንግስት የህዝቡን የኑሮ እውነታ በቁጥር ጨዋታ ከመሸፈን ይውጣ ተባለ። ባለፉት 5 ዓመታት የህዝቡን የኑሮ ስቃይና የመንግስት መዋቅራዊ ድክመቶችን በቅርበት ሲታዘቡ መቆየታቸውን የገለጹት የፓርላማ አባል ዶክተር ደሳለኝ ጫኔ በጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ላይ ጠንከር ያሉ ትችትና ጥያቄ ጠይቀዋል።
ስድስተኛው የፓርላማ ዘመን 5ኛ ዓመት ማጠቃለያ የመንግስት ሪፖርት በቀረበበት ወቅት ንግግር ያደረጉት የህዝብ ተወካዩ መንግስት በተለያዩ አካባቢዎች የቀጠሉትን የሰላም እጦቶችና የፖለቲካ ምህዳሩን መጥበብ ችላ በማለት በኢኮኖሚ ስኬት ስም የቁጥር ጨዋታዎችን እያቀረበ ህዝቡን እያደናገረ ነው ሲሉ ወቅሰዋል። በተለይም የማክሮ ኢኮኖሚ ማሻሻያውን ተከትሎ የመጣው ሰማይ የነካ የዋጋ ግሽበት በሚሊዮኖች የሚቆጠሩ ዜጎችን የመግዛት አቅም ያሳጣና መካከለኛውን የህብረተሰብ መደብ ያጠፋ ስውር ረሃብ መውለዱን ገልጸዋል። በትምህርት ዘርፍ በኩል የታየውን የ12ኛ ክፍል ተማሪዎች የ92 በመቶ ውድቀት ሲሉ የገለጹት ዶክተር ደሳለኝ ይህ አሳሳቢ ውጤት የመንግስትን የትምህርት ስርዓት መዋቅራዊ ኪሳራ የሚያሳይ በመሆኑ ትምህርት ሚኒስትሩ ሊጠየቁበት ይገባል ብለዋል። አያይዘውም በሀገሪቱ ሰብአዊ ቀውስ እያለ የመረጃ ማጣራት በሚል ሰበብ የእርዳታ ፈላጊዎች ቁጥር ወደ 2.3 ሚሊዮን ዝቅ ተደርጎ መቅረቡ እውነታውን የማይወክል የፖለቲካ ቁጥር መስመሪያ ነው ሲሉ ነቅፈዋል። ተወካዩ እንደ መፍትሄ ያቀረቡት መንግስት ትኩረትን ከኮሪደር ልማትና ከሪዞርቶች ግንባታ በመቀነስ ወደ መሰረታዊ አምራች ኢንዱስትሪዎች፣ ወደ ማህበራዊ ሴፍቲኔት ፕሮግራሞችና ሁሉንም የታጠቁ ኃይሎች ያካተተ እውነተኛ ብሔራዊ የፖለቲካ ድርድር ላይ እንዲያደርግ ነው። በመጨረሻም ጠቅላይ ሚኒስትሩ ችግሮችን በኃይል ከመፍታት ወጥተው ህዝቡ በአዲሱ የ2019 ዓ.ም በተግባር ሊያየው የሚችለውን ግልጽ የሰላም የጊዜ ሰሌዳ እና ቁርጠኝነት እንዲያብራሩ በይፋ ጠይቀዋል። ህገ መንግስቱን ቀዶ መጣል ሳይሆን መሻሻል የሚገባቸው ጉዳዮች ካሉ በህዝብ ውሳኔ ማሻሻል የመንግስት አቋም መሆኑ ተገለጸ። ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ዛሬ ሐምሌ 7 ቀን ተገኝተው በወቅታዊ ሀገራዊ ጉዳዮች ላይ ማብራሪያና ምላሽ መስጠታቸው ይታወቃል። ጠቅላይ ሚኒስትሩ በማብራሪያቸው በተለይም የተካሄደ ስላለው ሀገራዊ ምክክርና ስለ ህገ መንግስት ማሻሻያ የመንግስታቸውን ቁልፍ አቋሞች በዝርዝር አብራርተዋል። በሀገራዊ ምክክሩ ዙሪያ ባስተላለፉት መልእክት ይህ ታሪካዊ መድረክ ኢትዮጵያን ወደፊት ሊወስዳት የሚችልና በቀጣይ ለሀገራችን የሚበጀውን አዎንታዊ አቅጣጫ የሚያሳይ ጠንካራ ምክረ ሀሳብ ይዞ እንደሚወጣ ሙሉ እምነት እንዳላቸው ገልጸዋል። በአሁኑ ወቅት በሀገራችን የሚታዩ ችግሮች በሙሉ አሁን ባለው መንግስት የተፈጠሩ ባይሆኑም እነዚህን ለዘመናት የተከማቹ ውስብስብ ችግሮች በዘላቂነት ለመፍታት መንግስት በትኩረትና በቁርጠኝነት እየሰራ እንደሚገኝ አስታውቀዋል። መንግስት መሰል ሀገራዊ ውይይቶችና ምክክሮችን በሙሉ ልብ የሚደግፈውም እነዚህን የተከማቹ ችግሮች በሰላማዊ መንገድና በጋራ መፍትሄ ለመቅረፍ ካለው ጽኑ ፍላጎት የተነሳ መሆኑን አስገንዝበዋል። ይህንኑ ሐሳብ ሲያጠናክሩም ይህንን ሰፊ ሀገራዊ ዕድል በመጠቀም ካለፉት እሰጥ አገባዎች ወጥተን በሰለጠነ መንገድ መወያየት ይኖርብናል። ዋናው መገንዘብ ያለብን ነጥብ አሁን የምንመክረው የአንድን ጊዜያዊ ገዢ ፓርቲ ስህተት ለማረም ብቻ ሳይሆን ለዘመናት የተከማቹ ስር የሰደዱ ሀገራዊ ችግሮቻችንን በጋራ ጠረጴዛ ዙሪያ ፈተን ለአዲሲቷ ኢትዮጵያ የሚበጅ አዲስ ማህበራዊ ውል ለመፈረም ነው ብለዋል። ይህ ሀገራዊ ምክክርም በመወያየት በመነጋገርና በመተማመን እንዴት አብሮ መኖር ይቻላል ለሚለው ታሪካዊ ጥያቄ ዘላቂ ምላሽ የሚሰጥበት ብቸኛው መንገድ መሆኑን አብራርተዋል። የህገ መንግስት ማሻሻያን በተመለከተ የመንግስታቸውን ግልጽ አቋም ይፋ ያደረጉት ጠቅላይ ሚኒስትሩ በህገ መንግስቱ ውስጥ ያሉትን አዎንታዊ እሴቶችን ይዘን እንቀጥላለን፣ ማሻሻያ የሚያስፈልጋቸው ነጥቦች ደግሞ ማንንም በማይጎዳ የሁሉንም መብት በሚያከብርና አንድነታችንን በሚያጠናክር መልኩ እናሻሽላለን ሲሉ ተናግረዋል። በዚህም መሰረት ሰነዱን ሙሉ በሙሉ ቀዶ መጣል ሳይሆን የተሻሉትንና ሀገርን የሚጠቅሙትን ድንጋጌዎችን አስቀጥለው መጓዝ የመንግስታቸው አቋም መሆኑን ጠቅሰዋል። ማሻሻልና መታረም ያለባቸው አንቀጾች ካሉ ያለምንም መሸራረፍ በህዝብ ቀጥተኛ ውሳኔና ፍላጎት ላይ ተመስርተው ማሻሻል እንደሚገባ በማብራሪያቸው አስረድተዋል። የጠቅላይ ሚኒስትሩ ንግግር መሬት ላይ የማይተገበርና ለፕሮፓጋንዳ ፍጆታ ያለመ መረጃ ነው ብለው ሐሳቡን የማይቀበሉ በርካታ ምሁራንና ተንታኞች እንዳሉ ዘገባዎች ያመላክታሉ።
በኢትዮጵያ የህዝብ ለህዝብ ግጭቶች መቀነሳቸው ተገለጸ። በዛሬው ዕለት በ4 ኪሎ ህዝብ ተወካዮች ምክር ቤት በተካሄደው ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ ከምክር ቤት አባሉ ዶክተር ደሳለኝ ጫኔ ለቀረበላቸው የእውነተኛ ምክክርና የፖለቲካ መፍትሄ ጥያቄ በሰጡት ምላሽ በኢትዮጵያ የህዝብ ለህዝብ ግጭቶች በእጅጉ መቀነሳቸው ገልጸው በአማራና በኦሮሚያ ክልሎች ያሉ የታጠቁ ኃይሎች ወደ ሰላም ጠረጴዛ እንዲመጡ መንግስታቸው አሁንም ዝግጁ መሆኑን አስታውቀዋል። ጠቅላይ ሚኒስትሩ በንግግራቸው ከዚህ ቀደም በስፋት ይስተዋሉ የነበሩት እንደ አማራና ኦሮሞ፣ ሶማሌና ኦሮሞ እንዲሁም ጌዶና ሲዳማን የመሳሰሉ የብሔርና የሃይማኖት ግጭቶች አሁን ላይ እምብዛም አይሰሙም ብለዋል። አሁን እየታየ ያለው የጸጥታ ችግር ህዝቡ እርስ በርስ መጋጨት በማቆሙ ምክንያት ብሔርንና ሃይማኖትን የሚያጋጩ ኃይሎች ራሳቸው በቀጥታ ህዝቡን ለማጋጨት የሚያደርጉት ጥረት መሆኑን አብራርተዋል። ኢትዮጵያ ተረጋግታና ጠንክራ እንድትቆም የማይፈልጉ የውጭና የውስጥ ኃይሎች ባንዳዎችን በማደራጀት ህዝቡን እያመሱ እንደሚገኙ የጠቆሙት ጠቅላይ ሚኒስትሩ መንግስት እነዚህን የጸረ ሰላም ኃይሎች ለመመከት የጸጥታ አካላትን አቅም በቁጥር በጥራትና በቴክኖሎጂ አጠናክረው እየሰራ መሆኑን ገልጸዋል። አክለውም ጠቅላይ ሚኒስትሩ በሀገሪቱ ያሉትን የጸጥታ ተግዳሮቶች ከሌሎች የአፍሪካ ሀገራት ጋር በማነጻጸር አስረድተዋል። ናይጄሪያ ውስጥ ለዓመታት የጸጥታ ስጋት ሆኖ የቀጠለውን የቦኮ ሐራምን ቡድንን እንደ ማሳያ በማንሳት ሃይማኖትና ብሔርን መሰረት አድርገው የሚንቀሳቀሱ ኃይሎችን ሙሉ በሙሉ ለማጥፋት ጊዜ እንደሚወስድ ገልጸዋል። ይሁን እንጂ የህዝቡን ደህንነት ለማስጠበቅ በሚሰራው ተከታታይ ስራ የእነዚህ ኃይሎች ተጽዕኖ ከጊዜ ወደ ጊዜ እያነሰ እንደሚሄድ አብራርተዋል። ሀገሪቱ አሁን ላይ አንጻራዊ ሰላም ውስጥ እንደምትገኝ የገለጹት ጠቅላይ ሚኒስትሩ በርካታ ህዝባዊ ሰልፎች፣ የሃይማኖት በዓላትና ከ50 ሺህ በላይ የምርጫ ጣቢያዎች ያለምንም የጸጥታ ችግር መካሄዳቸውንም ለዚህ ሰላም ማሻሻል እንደማሳያ አቅርበዋል። ዶክተር ደሳለኝ ጫኔ ላነሱት ሁሉን አሳታፊ የሆነ እውነተኛ የምክክርና ድርድር ጥያቄ ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ በአማራና በኦሮሚያ ክልሎች ለሚገኙ የታጠቁ ኃይሎች ወደ ሰላም ጠረጴዛ እንዲመጡ ጥሪ ማቅረቡን አስታውሰው ብዙዎቹ የጥሪውን አስፈላጊነት ተረድተው እየተመለሱ መሆኑን አስታውቀዋል። አሁንም ቢሆን ሀገርን በጋራ መገንባት የሚቻለው በመነጋገርና በመደማመጥ ብቻ ነው ብለው እንደሚያምኑ የገለጹት ጠቅላይ ሚኒስትሩ ዝግጅቱን አጠናቆ አዲስ የፖለቲካ መድረክ ላይ ለመሳተፍ ከሚፈልግ ከማንኛውም የታጠቀ ሆነ ያልታጠቀ ኃይል ጋር በጋራ ለመስራት መንግስታቸው ዝግጁ መሆኑን በማረጋገጥ ምላሻቸውን አጠናቀዋል። ዶክተር አብይ አህመድ በህዝብ ተወካዮች ተገኝተው የሚናገሩትና እታች የሚሰራው ስራ የማይገናኝ መሆኑ በርካታ ተንታኞች ይገልጻሉ። የተባበሩት አረብ ኤሚሬትስ በሶማሌላንድ በሚስጥር ወታደራዊ ካምፕ እየገነባች መሆኑ ተገለጸ። በሶማሌላንድ በርበር አውሮፕላን ማረፊያ አቅራቢያ በተባበሩት አረብ ኤሚሬትስ በሚስጥራዊ የገንዘብ ድጋፍ በሶስት ሀገራት ማለትም በኤሚሬትስ በአሜሪካና በእስራኤል የሚመራ ወታደራዊ ካምፕ እየተገነባ መሆኑን የፈረንሳዩ ለሞንድ ጋዜጣ ዘግቧል። ከጥቅምት 2025 እስከ መጋቢት 2026 ባለው ጊዜ ውስጥ በሶስት ቦታዎች ላይ ሰፊ የቁፋሮ ስራዎች እየተከናወኑ መሆኑን የሳተላይት ምስሎች ማሳየታቸውን ጋዜጣው ጠቅሷል። ጋዜጣው እንደገለጸው ከሆነ በዚያ አሸዋማ መሬት ላይ ቢያንስ 18 ጉድጓዶች ተቆፍረዋል። እነዚህ ከምድር በታች ያሉ ግንባታዎችም ከጥይትና ፍንዳታ ማከማቻ ወይም ከነዳጅ ማጋዘን ጋር የሚመሳሰል ቅርጽ እንዳላቸው ያመለክታል። መጀመሩ የተነገረው ይህ የግንባታ ሂደት በሶማሌላንድ ከሚገኙ አንዳንድ የአካባቢው ታዋቂ ሰዎች ተቃውሞ ገጥሞታል። የአካባቢው ባህላዊ መሪ ሱልጣን አህመድ ቃቢለ የበርበር አውሮፕላን ማረፊያ አካባቢ ለውጭ ኃይሎች ወታደራዊ ካምፕ ሆኖ እንዳያገለግል በመቃወም እንዲህ ያለው እርምጃ ሶማሌላንድን ወደ ቀጠናዊና ዓለም አቀፋዊ ውጥረት ውስጥ ሊከታት እንደሚችል አስጠንቅቋል። እንደ ለሞንድ መረጃ ከሆነ ግንባታው እስራኤል የሶማሌላንድ ነጻነት በታህሳስ 26 ቀን 2025 እንደተቀበለች ከተገለጸበት ጊዜ ጋር የተገጣጠመ መሆኑ ተጠቅሷል።
ሪፖርቱ እንዳመላከተው የእስራኤል እንቅስቃሴ በኤደን ባህረ ሰላጤ አቅራቢያ እንዲሁም የሁቲ ኃይሎች በሚንቀሳቀሱበትን የየመን ባህር ዳርቻ አቅራቢያ በመሆኑ እንቅስቃሴውን ለመቆጣጠር ያለመ እንደሆነ ይታመናል። በኢራን የሚደገፈው የሁቲ ቡድን ለእስራኤል፣ ለአሜሪካና ለሌሎች ዓለም አቀፍ አካላት ወሳኝ የባህር መስመር በሆነው በባብኤል መንደብ ሰርጥ በኩል የሚያልፉ መርከቦችን ሲያሰጋ መቆየቱን ይታወቃል። በመጨረሻም ዜና ስፖርት። የአሜሪካና የፖርቹጋል የእግር ኳስ ቡድኖች ከዓለም እግር ኳስ ዋንጫ ውድድር ተሰናበቱ። ወደ ሩብ ፍጻሜ ለመግባት ትናንት በተካሄዱት የዓለም እግር ኳስ ዋንጫ የጥሎ ማለፍ ጨዋታዎች አሜሪካ በቤልጂየም 4-1 ስትቀጣ፣ ስፔን ደግሞ ፖርቹጋልን 1-0 በሆነ ውጤት ሸኝታለች። ፖርቹጋል በክርስቲያኖ ሮናልዶ፣ አሜሪካ ደግሞ በፕሬዝዳንቷ ምክንያት መነጋገሪያ ሆነዋል። ቴክሳስ ውስጥ በተካሄደው የስፔንና የፖርቹጋል ጨዋታ ዝነኛው እግር ኳስ ተጫዋች ክርስቲያኖ ሮናልዶ በ41 ዓመቱ መሰለፉ ለቡድኑ ትልቅ ተስፋ የሰነቀ ነበር። ይሁንና ሮናልዶ የመጨረሻው በሚሆነው በዚህ ዓለም ዋንጫ የፖርቹጋል ቡድን ለሩብ ፍጻሜ አለማለፉ ክፉኛ አሳዝኖታል። ከጨዋታው ፍጻሜ በኋላም በእንባ ተውጦ ከሜዳ ወጥቷል። የዓለም ዋንጫ ህልሙ ከእንግዲህ ሳይሳካ መቅረቱ እየታሰበው መሆኑን ተነግሯል። በሌላኛው ሲያትል ውስጥ በተካሄደው የአሜሪካና የቤልጂየም ጨዋታ ከዚህ በፊት ከቦስኒያ ሄርዞጎቪና ጋር በተካሄደ ግጥሚያ በቀይ ካርድ ተቀጥቶ የነበረው ፍሎሪያን ቦሎጋን በአወዛጋቢ ሁኔታ መሰለፉ ትኩረትን ስቦ ነበር። የባላጋራውን ቡድን ተጫዋች እግር ክፉኛ በመርገጥ ቀይ ካርድ የተሰጠውን የፍሎሪያንን ቅጣት ፊፋ እንዲመረምር የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለፊፋ ፕሬዝዳንት ጂያን ኢንፋንቲኖ በስልክ መጠየቃቸው መነጋገሪያ ሆኗል። ፍሎሪያን በትናንቱ ጨዋታ እንዲሰለፍ መደረጉ አሁንም እያወዛገበ ነው። ፖለቲከኞች በእግር ኳስ ጨዋታ ውስጥ እጃቸውን ማስገባታቸውን ማስቆጣቱ ማነጋገሩን ቀጥሏል። በቀጣይ በ2030 የሚካሄደው የዓለም ዋንጫ ከዘንድሮው የ2026 የዓለም ዋንጫ ምን አዎንታዊና አሉታዊ ተሞክሮ ሊወሰድ ይችላል ትላላችሁ? በአጠቃላይ የዶናልድ ትራምፕ ጫና መፍጠርን በተመለከተስ ተገቢ ነው ወይስ ተገቢ አይደለም ትላላችሁ? ቀሪ ጨዋታዎችን በተመለከተም ያላችሁን አስተያየታችሁን ጻፉልን። የተወደዳችሁ የጣቢያችን ተከታታዮች ለዛሬ ያዘጋጀናቸው ዜናዎች በዚያው አብቅተናል። በቀጣይ የዜና ወጃ ሰዓታችን እስከምንገናኝ በያላችሁበት ቸር ቆዩ።